አቤል ወይ በስስት ነው የምታይ ማለት በቃ እንደው ምን ሩጥ ወዴት እኔ እንጃ አላውቅም ብቻ ግን ዝም ብለን እንሩጥ እስከ ምድር ጫፍ ድረስ ልብሽ እኮ ትልቅ ነው ግን ደግሞ ይጅል ነው አሁንም እየሰደብከኝ ነው እንዴ አሁንስ አበዛው እሺ ሄዶ ለዛ አቤል ቁም ሐረግ ድራማ ክፍል 174 ይዘንላችሁ መጥተናል። ለድራማው አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በየጊዜው የሚለቀቁትን ድራማዎች ወደ እናንተ እንዲደርሷችሁ ማድረግ ትችላላችሁ። ነባሮቹ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዘናችኋል። ዛሬ እንግዲህ በክፍል 174 ነው የመጣንላችሁ። 100 ክፍል 74 ይዘነው የመጣነው የሐረግ ድራማ በጣም አጓጊና በቃ ደስ የሚል የሚስብ አስተማሪ የሆነ ድራማ ነው። ድራማውን ለመከታተል ሰብስክራይብ ላይክ አድርጋችሁ በደንብ ተደላድላችሁ ተቀምጣችሁ በጥሞና እያዳመጣችሁ ፈታ ዘና እያላችሁ ከኛ ጋር እንድትቆዩ ጋብዘናችኋል። ውዶቼ፣ ማሮቼ፣ ፍቅሮቼ እኔ አብሬያችሁ የምቆየው ሁለገብ ሜላት ሲሆን እናንተ ደግሞ አክብራችሁኝ የምትመጡ ወዳችሁ ፈቅዳችሁ ሰብስክራይብ ላይክ ሼር አድርጋችሁ ኮሜንትም ሀሳብ አስተያየታችሁ ለምትጽፉልን ከልብ ነው ምስጋናችን። እናመሰግናለን። ወደ ድራማው ሲሄድ ድራማው እንግዲህ ክፍል 174 ምን ይመስላል? ዛሬስ ምን ተፈጠረ? ናታን ተፈታ አልተፈታም? ሉሊት ሞተች አልሞተችም? እንዲሁም ደግሞ ፂ ምን አጋጠማት? ባሏ አዲሱ ማለት ነባሩ ፍቅረኛዋ ቢኒያም መጣ እንዴት ነው የሚለውን እሱን ነው ይዘንላችሁ የምንቀርበው። እንዲሁም ደግሞ ገነት የኢፍራታ እናት ራሷን አጠፋች ወይ የሚለው እሱም እንግዲህ ሁሉንም ጠቅላላ አድርገን ነው የምናሰማችሁ። ይሄንን ለመስማት ሰብስክራይብ ላይክ አድርጉ፣ በድጋሚ ላይክ ሼር አድርጉ ውዶቼ፣ አይከፈልበትም። ኦኬ፣ እናመሰግናለን። እና ወደ ድራማው ስገባ በመጀመሪያ እንግዲህ የፂ አፍቃሪ አቤል ወረቀት እንግዲህ ከውጭ ሲመጣ ወረቀቱ ተጽፎ በር ላይ ነበር ያገኘው። ወረቀቱን የጻፈው ማን ነው ካላችሁ ወረቀቱን የጻፈላት ቢኒያም ነው። ቢኒያም ጽፎላት ያን ወረቀት በር ላይ ነበረ ያስቀመጠላት። ምክንያቱም ፂ የኔ ውድ እኔ ምስኪኑ እና በቃ በጣም ብዙ ነገሮችን የሚጠቅስ እዛ ደብዳቤ ላይ አስፍሮ እኔ ቢኒያም ነኝ እባክሽ ላገኝሽ እፈልጋለሁ፣ በጣም እየተጎዳሁ ነው። በፊት የምትጠጭበትን መጠጥ ቦታ ሁልጊዜ ነው እየሄድኩ ሰላም የሚለው። የምትጠጭበትን ብርጭቆ ሁልጊዜ ነው በስስት የማየው። አሁንስ የት ነሽ ያለሽው? እባክሽ ተገናኝተን ሁሉንም ነገር ልነግርሽ እፈልጋለሁ፣ ልታዳምጪ ፈቃደኛ ሆኜ እባክሽ የኔ ውድ የሚል ደብዳቤ ነበረ ጽፎላት እኔ ያንቺው አፍቃሪ ቢኒያም ብሎ ነበር የጨረሰው። ከዛ ያን ወረቀት ደግሞ ማን አገኘው? አቤል ሲያገኘው ያንን ወረቀት ይዞ ገብቶ አነበበው። ሲያነበውም የሚሉት የተጻፉት ለፂ ስለሆነ ውስጡን በጣም ነካው፣ ደነገጠም። ምክንያቱም ቢኒያም እንደሞተ እንጂ በህይወት እንዳለ አያውቁም ነበር። ከዛ እሱም እውነት መሰለውና መወራጨት ወይም ብዙ ነገሮችን ማሰብ ጀመረ። እሷም እንግዲህ እዛ ሉሊትን ለመግደል ነበር የሄደችው እንዳያችኋት። እዛ ስልክ ሲደወልላት ከዛ ወጥታ ነበር ወደ ቤት ያመራችው። እቤት ስትመጣ እንግዲህ አቤል ወረቀቱን ይዞ ነው የጠበቃት። ይሄ ምንድን ነው ነበር ያላት ኮስተር ብሎ። ምንድን ነው አለችው። ምንድን ነው ብዬ እየጠየቅኩሽ መልሰሽ ምንድን ነው አትበይኝ ሲላት አይ ወረቀት እንደሆነ እያየሁት ነው ግን ምንድን ነው ስትለው ያዢ ብሎ ይሰጣታል። ከዛ አነበበችው። ብዙም አልተገረመችም። ምክንያቱም ከዚህ በፊት ሚሴ ሲገባላት ደንግጣ ወድቃ ነበር አስፋልት ላይ። አሁን ግን
ብዙም አልተገረመችም። ወረቀቱን አነበበችውና እና ምንድነው የምትለው አለችው። ትገናኛላችሁ እንዴ ሲላት ሳቀችና ምን ለማለት ፈልገህ ነው? የሞተ ሰው ጋር እንዴት ነው የምገናኘው? ቢኒያም እኮ ሙቷል። ስለዚህ ይሄን ወረቀት የሚጽፍልኝ ወይም ሌላ ነገር የሚልክልኝ በእኔ ላይ መጫወት የፈለገ ሰው ነው ማለት ነው። ስለዚህ አንተ ምንድን ነው ስትለው ወደ ራሱ መለስ አለና ይሄ ነገር ነው እንዴ ብሎ ስታየኝ እኔ ጅል እመስላለሁ እንዴ ምናምን ስትለው ጅል እኮ ነሽ፣ ጅልማ ጅል እኮ ነሽ ሲላት ወደዛ ሄድ ምን ይመስላል ያስጠላል ምናምን ብላ ወደ መደባደብ ሲጀምሩ ከዛ በኋላ እሱም አቅፏት ከሳማት በኋላ በቃ እንውጣ ወደ ሆነ ቦታ እንሂድ ሲላት እሷም እሺ በቃ ልብሴን ልቀይርና እንውጣ ትለዋለች። ከዛም ልብሷን ቀይራ ወደ መዝናኛ ቦታ አመሩ። ከዚያ ወደ የት ልመልሳችሁ? ወደ እነ ኤፍራታ ቤት ልመልሳችሁ። እነ ኤፍራታ ቤት ደግሞ አቶ ያኔት መቼም እሷ ተንኮል ከሰራች በኋላ ይሄን ሁሉ ሰው ካጨረሰች በኋላ እነ ናታን ቤት ተቀምጣለች። ከማን ጋር? ከኤፉ ጋር ተቀምጣለች። ከዛ ተቀመጠችበት የቃላብ እህት ያኔት ማነው ስሟ ሀና መጣች። ስትመጣ እዛ ስታገኛት አንቺ ደግሞ እዚህ ምን ትሰሪያለሽ አለቻት። እሷም እንዴ ምን ማለት ነው አንቺ ምን ልትሰሪ መጣሽ እያሉ ሲጨቃጨቁ ከዛ ነገሮቹን አዙራ አቶ ያኔት ለሷ ምን ልትሰሪ ነው የመጣሽው? ወንድምሽ እንደታሰረ አውቃለሁ። ወንድምሽ ታሰረ አሉ ምስኪን እያለች ማሾፍ ጀመረች። እባክሽ ረፊ ምንድን ነው የምትይው? እኔ አንቺን ፈልጌ አልመጣሁም። የቤቱን ባለቤቶች ጥሪልኝ ስትላት የቤቱን ባለቤቶች ምጠራልሽ ለምንድን ነው? ምን ፈልገሽ ነው የመጣሽው? ወንድምሽ ሰው ገሎ ነው አሉ ደግሞ የታሰረው። ይህ ጊዜ እኮ ተገለባባጭ ነው። ግን በነገራችን ላይ ጡል ሲል ደግ አድርገውታል። ታሰረ አሉ ለዛውም ሰው ወቅቶ ሰው ገሎ ነው አሉ እያለች በጣም ታበሽቃት ጀመር። እሷም እናም እባክሽ ተይኝ እኔ ፈልጌ የመጣሁት የቤቱን ባለቤት ነው ስትላት አሁንም እሷም ማብሸቋን ቀጠለችበት። እንደዚህ እኮ ነው ያንቺ ወንድም እንዲህ ነበር የስራውን ነው ያገኘው ምናምን። እኔ ግን በሱ አልጨክንም። ሂጅ እኮ አየዋለሁኝ ችግር የለውም እንደ ውለታ እንዳይሆንብኝ እንጂ ሂጅ ማየት እችላለሁ እያለች በቃ የተለያዩ ቃላቶችን እየተናገረች ማብሸቅ ጀመረች። እሷም እንግዲህ እንዴ ይች ሰው ምን ለማለት ፈልጋ ነው በማለት ሩጣ ነበር የተከመረችባት። ስትከመርባት ስትይዛት ዋይ እያለች እየተፈራገጠች እንደ በፊቱ ጸጉሯን መያዝ መሰብለል ምናምን አልተሳካላትም እና እሷ ከላይ ሆና እየጠፈጠፈቻት ባለችበት ሰዓት ኤፍራታ መጣች ከወደ ውስጥ። ኤፍራታ መታ ደግሞ ምንድን ነው የምትሰሩት ብላ በመገረም ቁማ ስታያቸው ሁለታቸውም እየተደባደቡ ነበር። በራሳቸው ጊዜ ተላቀቁና ከዛ ብድግ ብላ ወዳውኑ ወደ ኤፍራታ ዙራ ነበረ። እሱ እንዳላደረገው እያወቅሽ ለምንድን ነው የማታስፈችው ብላ ወደ እሷ ነበር። ኤፍራታም ደግሞ ያ ሰውዬ ቃላ በሚባል ሰውዬ የእሷ ፍቅረኛ እንደሆነ እንጂ ወንድሟ እንደሆነ አታውቅም። ስለዚህ ፍቅረኛሽን አስፈታልሻለሁ ችግር የለውም ግን በቃ እኔ ሄጄ ነበር ዛሬም አልተሳካልኝም ትላታለች። ለምን አላስፈታሽውም? እሱ እንዳላደረገ ጠንቅቄ አውቃለሁ። ራስሽ እንደወጋሻት ራስሽ እንደገደልሻት በደንብ አድርጌ አውቃለሁ። በገዛ ፍሽም ስትናገሪ ሰምቼሻለሁ። ስለዚህ ወንድሜን ፍቅረኛዬን አስፈችልኝ ትላታለች። ከዛ እንዴ እኔ የማላውቀው ፍቅረኛ አላት ወይ ብላ አቶ ያኔት ማንሰላሰል ጀመረች። እሷም በቃ አስፈታልሻለሁ እንደምንም ብዬ አስፈታልሻለሁ ብዬሻለሁ እኮ ዛሬም ሂጄ ነበር አልተሳካልኝም። ስለዚህ ሂጂ ዝም ብለሽ መንገድሽን ይዘሽ ትላታለች። ከዛ በኋላ እሷም እኔ ያንቺ ባል ቢሆን በዚህ ቦታ የነበረው ምን ታደርጊ ነበር? ስለዚህ ወንድሜን አስፈችልኝ ብላ ጀመር ካረገችው በኋላ ፍቅረኛዬን አለች መልሳ። ከዛም እሺ በቃ ብላት እሷም ወደ እሷ መንገዷን አመራች። መንገዷን ስታመራ አቶ ያኔት ምንድነው ያለችው ለኤፍራታ? ኤፍራታ ይችን እንደ ይዘሽ ወጋ አታደርጊያትም ነበር እንዴ? እንዴት ዝም ትያታለሽ? ከቤትሽ መጣ እንደዚህ ስትረብሽ ስትላት፣ ከዛ በኋላ እሷም ምንድነው ያለችው? ቀስ ብለሽ ውጭልኝ አንቺ እብድ ነሽ ሲጀመር ነይ ውጭ ከቤቴ ብላ ጎትታ እጇን ከቤቷ ታባርራታለች። ማንን? ያኔትን፣ ኤፍራታ ማለት ነው። ከዛ በኋላ ኤፍራታም ቁጭ አለች እዛው። አቶ ያኔትን መንገዷን ይዛ ቀጥላ ስትሄድ መልሳ ሀናን አገኘቻት። ስታገኛት እሷን ለማናገር ብትሞክርም ሀናም ደግሞ ምን ለማለት እየሞከርሽ ነው? ምንስ ልታደርጊ እያሰብሽ ነው? ምክንያቱም በእኔ ላይ ምን ልታደርጊ እያሰብሽ ነው? ለምን ትከተኛለሽ?
ለምን ትፈታተኛለሽ እያለች መንገድ ላይ አብረው መጓዝ ጀመሩ። ፂና አቤልም አለም 9 ናት እያሉ የሆነ መዝናኛ ቦታ ወይም ፓርክ ቦታ ዘና ፈታ እያሉ እየተዛዘሉ እየተሯሯጡ መሄድ ጀመሩ። ከዛ በኋላም እንግዲህ ያለው ነገር ምንድነው? እንደዛ እያሉ ሲጀምሩ አቶ ኤፍራታን በተቀመጠችበት ቦታ ምንድነው ብላ እንትኑን ትራሱን ስታነሳው የተጻፈ ደብዳቤ ታገኛለች። ያ የተጻፈ ደብዳቤ ደግሞ ምንድን ነበር የሚለው? የተጻፈው ደብዳቤ ገነት ናት የጻፈችው። እኔ ራሴን አጠፋለሁ እና እንደዛ እያለች በምትልበት ሰዓት ሄዳ መንገድ ላይ አቶ ያኔት ሀናን እንግዲህ እሷንም ስታስወጣት ኤፍራታ ሀናን ይዛ እየተንጎራደደች ማለት ከስር እያለች እንትን ማለት ጀመረች። አቶ ኤፍራታም እንግዲህ ገነት የጻፈችውን ደብዳቤ አንስታ ስታነበው እኔ በቃ ካሁን በኋላ ተስፋ ቆርጫለሁ፣ ራሴን ማጥፋት ነው የምፈልገው። ምክንያቱም አንቺን በተለያየ ነገር እየተናገርሽ እያቆሰልሽኝ ነው፣ ልጅም ዳግምም እንደዛው። ስለዚህ እኔ በቃኝ፣ ይህ ዓለም ይበቃኛል። አንቺ ህይወትሽን ከማጥፋትሽ በፊት እኔ ራሴን አጠፋለሁ በማለት አቶ ገነትም እንግዲህ ሄደች ማለት የለችም። የት እንደሄደች ራሷን ታጥፋ ትኖር የሚታወቅ ነገር የለም። ወረቀቱን ጽፋ ተሰውራለች ማለት ነው። ወደ አሁኑ ኤፍራታ ስትደነግጥ ወደ ቤት ነበር፣ ወደ ፂ ነበር የደወለችው። ወደ ፂ ስትደውል እዛ ሁና ስትጠራት የለችም። ከዛ እሷም ወደ ፂ ደወለች። ደውላ ፂ ገኒ ያለችው ስትላት እኔ እንጃ፣ እኔ ገና አሁን ነው እየመጣ ያለሁ፣ ትኖራለች አላቅም። ቆይ እስኪ ላይ ከሆነች አይቼ እነግርሻለሁ ትላታለች። እሺ ቶሎ በይ አይተሽ ንገሪ ስትላት እሷም ቤቱን በሙሉ አሰሳ ስታያት የለችም። ደግማ ደውላ የለችም፣ ይፉ የት ሄዳ ነው ስትላት አረ እሷ ራሴን አጠፋለሁ እያለች ነበር ምናምን ስትላት አረ እንዴ ምንም አትሆንም ተረጋጊ እያለቻት እያለ ኤፍራታም እንግዲህ ወደ እነ ፂ ቤት እየሮጠች መጣች ለማየት። እዛ በኋላ ምንድነው ያለችው ስትላት ያለችው ደብዳቤው ላይ እንዳለችው ራሴን አጠፋለሁ፣ እኔ ሰልችቶኛል፣ ኦኬ ራሴን አጠፋለሁኝ፣ እኔ እንደዚህ ነኝ እያለች ነበረ። እና የሁሉ ነገር የተከሰተው የሁሉ ነገር የተፈጠረው በኔ እና ውዶቼ በዛ ምክንያት እንግዲህ ኤፍራታም ወደ ላይ ወደ ታች እያለች በእኔ ምክንያት ነው እናቴ የት ሄዳ ይሆን እያለች አንቺ ምን አደረግሽ ስትላት በእኔ ምክንያት ነው፣ እኔ ምክንያቱም ብዙ ነገሮችን እየተናገርኳት ነበረ፣ ብዙ ነገሮችን እያልኳት ነበረ። ወይኔ በቃ ምን አርጋኝ ነው ግን እንደዛ ሳረጋት የነበረው፣ እንደዛ ሳሰቃያት የነበረው ምን አርጋኝ ነው እያለች ራሷን መውቀስ ጀመረች አቶ ኤፍራታ። ያው እንግዲህ ያለው ነገር ከዛ ኤፍራታም ወደዛ ወደዚህ እያበደች ባለችበት ሰዓት ፂና አቤልም ወደ ቤት ተመለሱ። አቤልም ከተመለሱ በኋላ ወደ የት ነው የሄደው? ወደ ገኒና አቤል እንትና ዳግም ወዳሉበት ገኒ ያልኩኝ እንትና ዳግምና ያቺ ሉሊት ወዳሉበት ቦታ ነበር የሄደው። እዛ ለማየት ሲሄድ እኔም በጣም ደክሞኝ ነበር፣ እንኳን መጣህ በቃ ና ጠብቃት እኔ ልወጣ ነው እያለ ሲለው እኔም እኮ የሚሄድበት አለኝ፣ እኔ አሁን ከኤፍራታ ጎን መሆን ነው ፈልገው ምናምን እያለ ሲለው በቃ ለትንሽ ሰዓት ነው፣ እኔ በቃ ሳልችቶኛል፣ ተንቀሳቅሼ መምጣት እፈልጋለሁ ይለዋል አቤልን። እዛ ሉሊትን ትናገራለች። ምክንያቱም ሉሊት የሆነ ወረቀት ልታወጣ ከዳግም ኬስ እየተጣጣረች ነበረ። ሁሉን ነገር ታውቃለች፣ ግን እሷ እንደተጎዳች ሰው ሲመጣ እንደማትናገር ነው ሆና የምትቀመጠው። ከዛ እሱም በቃ እንትን ካለ ከተሰለቸ በቃ ሄድሽ እኔ እጠብቃታለሁ ይለዋል ለዳግም። ዳግምም እሺ ብሎ በደስታ ምክንያቱም እዛ መቀመጥ ሰልችቶ ስለነበረ እሺ ብሎ በደስታ ተነስቶ መንገዱን አመራ። አቤልም ቁጭ ብሎ እንግዲህ አይኗን እያያት ነበረ። የሚያስበው ነገር ምን እንደሆነ ባላቅም ቁጭ ብሎ እያያት ነበረ። አቶ ያኔት ደግሞ ተመልሳ እነፂ ያሉበት እና ገኒ ያሉበት ቤት እዛ ለመግባት ተመልሳ እየመጣች ነበረ። እዛ ስታያት ኤፍራታን ደግሞ እዚህ ምን ልታረግ ነው የመጣችው? ባሏ ስለሌለ በቃ እንደፈለገች ሆነች ማለት ነው እያለች እያወራች ነበርና ከዛ በዛ መሀል ዞሮ ኤፍራታም ባሏን እያስታወሰች ነበር። በጣም ስታስታውስ ነበር። እንደተፈታ እኔ ራሱ የተፈታ ነበር የመሰለኝ፣ እንደተፈታ ምናምን አስመስላ በጣም በውስጧ ሌላ ብዙ ነገር እየተከየለች ነበረ። ብቻ አላቅም እንግዲህ በቀጣይ 175 የሚፈጠረውን ወደ እናንተ ይዘላችሁ እንመጣለን። የዛሬው ድራማ ግን ልጃቸውም የት እንዳለ አይታወቅም። እነሱም በተለያየ
ጭንቀት ላይ ነው ያሉት። ሁላቸውም ማለት የተበታተነ ሀሳብ ላይ ነው ያሉት። እንግዲህ ፈጣሪ ይርዳቸው ነው የምለው። በቀጣይ ድራማ እስከምንገናኝ ግን እኔ እህታችሁ ነበርኩ አብሬያችሁ የቆየሁት። ሰላም ሁኑ። እሰናበታችኋለሁ በዚሁ። ላይክ ሸር ማድረጋችሁን እንዳትረሱ። እናመሰግናለን ስለተከታተላችሁን። ቴንኪው